አምባገነኗ መሪ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖን በተመለከተ የወጣውን እጅግ ጥብቅ መረጃ በስፋት የምናስደምጣችሁ ይሆናል። ለዘመናት ህወሓትና የትግራይ ህዝብ አንድ ናቸው በሚል ሲደሰኮር የቆየው ትረካ እንዴት እንደተሰበረ እናም የትግራይ ህዝብ ከጭፍን ድጋፍ ወጥቶ ከድርጅቱ ጋር የነበረውን የፖለቲካ ጋብቻ በይፋ ውድቅ ወስኖ ወደ ግልጽ ተቃውሞ እንዴት እንደተሸጋገረ እንቃኛለን። ገዢው ብልጽግና ፓርቲ በሀገራዊ ምክክር ጉባኤ ወቅት በአዲስ አበባ አስተዳደር በመንግስት አደረጃጀት ስርዓትና በሰንደቅ ዓላማ ጉዳዮች ላይ በዝግ ስብሰባ አባላቱን በመሰብሰብ የሰጠውን ጥብቅ አቅጣጫና የወሰደውን የዲሲፕሊን ማስጠንቀቂያ በዝርዝር የምናቀርብላችሁ ይሆናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። ወደ መጀመሪያው አጀንዳችን ስናልፍ የፖለቲካ መሪዎች የሚጠቀሙበትን ቋንቋና የሚከተሉት የአመራር ዘይቤ የአንድን ሀገር የፖለቲካ ባህል ለመቅረጽ ከፍተኛ ሚና አለው። በህወሓት አሊያም ኢህአዴግ የስልጣን ዘመን ከፍተኛ ተጽዕኖ ከነበራቸው አመራሮች መካከል ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም በቅጽል ስሟ ሞንጆሪኖ አንዷ ናት። ሞንጆሪኖ የሚለው ስያሜ የተሰጣት በበረሃዊ ትግል ዘመን እንደነበር ይነገራል። ስሙ የሚያመላክተው ግትርነትን፣ ፍጹም ተጣጣፊ አለመሆንና ጥብቅ ወታደራዊ ትዕዛዝን ብቻ የመከተል ባህሪ ነው። ይህ የቆራጥነትና የጽናት መገለጫ ተደርጎ የተወሰደው የትግል ስብዕና ወደ ስልጣን ማዕከል በወጣችበት ወቅት ግን ወደ መደበኛ አምባገነናዊና ተቃዋሚ ፍጹም የሚቃረን የንግግር ዘይቤ ተለውጧል። የሞንጆሪኖ በርካታ ህዝባዊና ድርጅታዊ ንግግሮችን ስንመረምር የሚከተሉትን ዋና ዋና አምባገነናዊ የንግግር መዋቅሮችና ዘይቤዎችን እናገኛለን። የመጀመሪያው እኛና እነሱ የሚል ክፍፍል ነው። የአምባገነኖች ዋነኛ የንግግር መሳሪያ ማህበረሰብን በሁለት ዋልታ መክፈል ነው። የፈትለወርቅ ንግግሮች ሁልጊዜም እኛ ማለትም ትክክለኞቹ የህዝቡ ተወካዮች ታጋዮቹና እነሱ ማለትም ጠላቶች፣ የለውጥ አደናቃፊዎች፣ የትግል ነቃፊዎች በሚል የተከፈሉ ነበሩ። በንግግሮቿ ውስጥ መካከለኛ መንገድ ወይም የሀሳብ ልዩነትን የማስተናገድ እድል አልነበረም። ከድርጅቱ መስመር ውጭ ያለ ማንኛውም ሀሳብ እንደ ጠላትነት ይፈረጅ ነበር። ሁለተኛው የበላይነትና የትዕቢት ድምጽ መልእክት ነው። በተለያዩ ስብሰባዎችና የሚዲያ መግለጫዎች ላይ የምትጠቀምባቸው ቃላት የተቃዋሚዎችን ወይም የልዩ ሀሳብ አቅራቢዎችን አቅም ማሳነስ ላይ ያተኮሩ ነበሩ። እነዚህ ጥቂቶች የታሪክ አጋጣሚ የፈጠራቸው አቅም የሌላቸው የሚሉ የተናቁ ቃላትን በመጠቀም ተቃዋሚዎችን የፖለቲካ አቅም እንደሌላቸው አድርጎ የማቅረብ ዘይቤ ይታይበታል። ይህ ደግሞ በራስ መተማመን ላይ የተመሰረተ ሳይሆን አምባገነኖች የስልጣን የበላይነታቸውን ለማስጠበቅ የሚጠቀሙበት የስነ ልቦና ጫና ማሳደሪያ ዘዴ ነው። ሶስተኛው ፍጹም ስልጣንን የፓርቲው ብቻ የማድረግ እይታ ነው። በንግግሮቿ ውስጥ የሚንጸባረቀው ሌላው አደገኛ አስተሳሰብ የመንግስትና የፓርቲን ድንበር ማደባለቅ ነው። እኛ ያመጣነውን ዲሞክራሲ ወይም በደማችን የተገነባውን ስርዓት የሚሉ ሀረጎች በንግግሮቿ ውስጥ በተደጋጋሚ ይደጋገሙ ነበር። ይህ ሀገሪቷና ህዝቡ የፓርቲ ውለታ ባለዕዳ እንደሆኑ፣ ስለዚህም የፓርቲው የበላይነት ለዘላለም ሊቀጥል እንደሚገባ የማስገደድ ንግግር ነው። አራተኛው የዛቻና የትዕዛዝ ቃላት አጠቃቀም ነው። ንግግሮቿ በዋናነት ለሰፊው ህዝብ ማሳመኛ ሳይሆኑ በስርዓቷ ያሉትን ካድሬዎች ለጽኑ ፍልሚያና ለታዛዥነት የሚያዘጋጁ የአዛዥነት ቋንቋ ነበሩ። ደመሰስን፣ አደብ እናስገዛለን፣ አይሆንም፣ አንፈቅድም የሚሉ የተቆጣጣሪነት ቃላትን በብዛት ትጠቀማለች። ይህ አይነቱ የአመራርና የንግግር ዘይቤ የመቻቻል ባህልን በማዳከም የመንግስት ተቋማትን ነጻነት በመንጠቅና የህዝብን ብሶት በማንደድ በስተመጨረሻም ለድርጅቱ ውድቀትና ለሀገር ቀውስ ምክንያት የሚሆን ትልቅ ትምህርት ነው ሲሉ በርካታ የታሪክ ተመራማሪዎች ይናገራሉ። ተከታታዮቻችን የዚህ አይነቱ ድርጅታዊ አምባገነንና
የፖለቲካ መታወይ በስተመጨረሻም የደረሰበትን የታሪክ አጋጣሚ ወደሚያሳየው ሁለተኛው መረጃችን ስንሸጋገር ለዘመናት ህወሓት ማለት የትግራይ ህዝብ ነው፣ የትግራይ ህዝብ ማለት ህወሓት ነው እየተባለ ሲነገረውና ሲደሰኮር የነበረው ትረካ ዛሬ ላይ የመጨረሻ ማክተሚያ ላይ ደርሷል። ህወሓትና የትግራይ ህዝብ አንድ ናቸው ብሎ ሲሰብክ የነበረው ድርጅት አሁን ሰበካው ከንቱና ዋጋ የሌለው ሆኖ ቀርቷል። ይህ ለምን ሆነ? የትግራይ ህዝብ እውነት መስሎት በደስታና በጭፍን ሲከተለውና ሲደግፈው ቢቆይም ይህ የህወሓት ዶግማና መስመር እየቆየ ይዞለት የመጣው መከራን፣ ውድቀትና የታሪክ እልቂትን ብቻ እንደሆነ በተግባር ተረድቶታል። ለዚህም ከመቀለ ወደ አዲስ አበባና ወደ ሌሎች አጎራባች ቦታዎች ህዝቡ እየሸሹ ይገኛሉ። ዛሬ ላይ የትግራይ ህዝብ አይኑ ተገልጧል። ከህወሓት ጋር የነበረውን ረጅም የፖለቲካ ጋብቻ የመጨረሻ ውሳኔ በመስጠት በቃኝ ብሏል። የፍቺ ጥያቄውንም በይፋ አቅርቧል። ወትሮ መስሎት በጭፍን ሲደግፍ የነበረውን ታዛዥነት አቁሞ አሁን በግልጽና በከፍተኛ ተቃውሞ እየተቃወመው ይገኛል። ይህ የፖለቲካ ሽግግር የሚያሳየን ዋና ነገር ቢኖር አንደኛ ህዝብንና ፓርቲን አንድ አድርጎ የማቅረብ የካድሬዎች ሰብካ ጊዜው የሚያልፍበትና በህዝባዊ ብሶት እንደሚሸፈን ነው። ሁለተኛ ህዝቡ ለድርጅቱ ህልውና ሲል የከፈለውን መራር መስዋዕትነትና ያተረፈውን ውድመት ሲያሰላው ከድርጅቱ ይልቅ የራሱንና በትውልዱ ህልውና ላይ ማተኮር እንዳለበት መገንዘቡን ነው። ሶስተኛ በትግራይ ክልል ውስጥ አዳዲስ የፖለቲካ ኃይሎችና አማራጭ ሀሳቦች እንዲወጡ ህዝቡም የገዢውን ፓርቲ እቅድ ያለመጠየቅ የመቀበል ልማዱን ሙሉ በሙሉ ማቆሙን ነው። አሁን ደግሞ በሀገራችን ወቅታዊ የፖለቲካ ምህዳር ውስጥ እጅግ አነጋጋሪ ወደ ሆነው ገዢው ብልጽግና ፓርቲ በሀገራዊ ምክክር ሂደቱ ላይ በያዘው የውስጥ አቋም ዙሪያ ወደ ተገኘው መረጃችን እንሸጋግራለን። በሀገራዊ ምክክር ጉባኤ ወቅት የሀገራዊ ምክክር ኮሚሽን እሁድ ሐምሌ 19 ቀን 2018 ዓ.ም እረፍት ባደረገበት ወቅት ገዢው ብልጽግና ፓርቲ በምክክሩ እየተሳተፉ የሚገኙ አባሎቹን በዝግ ስብሰባ በመሰብሰብ መዋሉ ተሰምቷል። በስብሰባው ላይ የክልልና የከተማ አስተዳደር አመራሮች ለፓርቲው አባላትና ተመካካሪዎች ጥብቅ ድርጅታዊ አቅጣጫን ሰጥተዋል። የመረጃ ምንጫችን እንዳሳወቀው ፓርቲው በሶስት ዋና ዋና ብሔራዊ አጀንዳዎች ላይ የያዘውን ፍጹም አቋም ይፋ ማድረጉና ከዚህ መስመር ወጣ ያሉትን አባላቱን ማስጠንቀቁም ታውቋል። አንደኛ፣ የአዲስ አበባና ድሬዳዋ ህጋዊ ማዕቀፍ ጉዳይ። በአዲስ አበባ ህጋዊ አቋም ዙሪያ የብልጽግና ፓርቲ አባላት ለሁለት መከፈላቸው የሚታወቅ ሲሆን በውዱ ስብሰባ ላይ ፓርቲው ሁለቱ ከተሞች ማለትም አዲስ አበባና ድሬዳዋ የፌዴራል አካል ይሁኑ የሚለው አማራጭን በሙሉ ድምጽ እንደሚደግፍም አስታውቋል። በተለይም በአመራር ደረጃ ያሉና አዲስ አበባ የኦሮሚያ አካል ትሁን የሚለው አማራጭ የደገፉ የፓርቲው አባላት ጥብቅ ወቀሳና ማስጠንቀቂያም ደርሷቸዋል። በዚህ አቋማቸው የሚጸኑ አመራሮች ከቦታቸውና ከስልጣናቸው እስከ መነሳት የሚደርስ ድርጅታዊ እርምጃ እንደሚወሰድባቸው የተነገራቸው ሲሆን በተዋረድ ያሉ አመራሮችም አባላቱ የፌዴራል አካል የሚለው አማራጭ ብቻ ደግፈው እንዲንቀሳቀሱ እንዲከታተሉ ትዕዛዝን ሰጥተዋል። ሁለተኛ፣ የመንግስት አስተዳደርና ስርዓት። በመንግስት አደረጃጀትና ቅርጽ አጀንዳ ስር በሚገኘው የስርዓት አይነት የንዑስ አጀንዳ ላይ ብልጽግና ፓርቲ አሁን ላይ ያለው ፓርላሜንታዊ ስርዓት በመተው ወደ ፕሬዝደንታዊ የመንግስት አስተዳደር ስርዓት መሸጋገርን እንደ ዋና ምርጫ ማድረጉን ለአባላቱ ይፋ አድርጓል። አባላቱም በምክክር ወቅት ይህንን አቋም እንዲያውቁም አቅጣጫ ተሰጥቷቸዋል። ሶስተኛው የሰንደቅ ዓላማ የመደብ ቀለማት ጉዳይ ነው። በሀገራዊ ምልክቶችና መገለጫዎች ንዑስ አጀንዳ ስር የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫና ቀይ የመደብ ቀለማት ለድርድር እንደማይቀርቡና መቼም መቀየር እንደሌለባቸው ፓርቲው አስታውቋል። በዚህ ጉዳይ ምክክር በሚደረግበት ወቅት ቀለማቱ ሊቀየሩ ይገባል የሚል ሀሳብ ከተነሳ አባላቱ ምክክሩን አቋርጦ እስከ መውጣት የሚደርስ ጽኑ አቋም እንዲይዙ ጥብቅ መመሪያም ተሰጥቷቸዋል። በሰንደቅ ዓላማ ላይ ያለውን አርማ ወይም ኮከብ ግን አሁን ባለበት እንዲቀጥል የሚደግፍ ቢሆን እንደ መደብ ቀለማቱ ጥብቅ አቅጣጫ እንዳልተሰጠበትም ተጠቅሷል። ተከታታዮቻችን እነዚህን ሶስት አበይት ጉዳዮች በአንድ ላይ አያይዘን ስንመለከት
ስንመለከታቸው በኢትዮጵያ ፖለቲካ ውስጥ ትልቅ ትምህርትና አቅጣጫን እናገኛለን። በአንድ በኩል የህወሓትና የሞንጆሪኖ ታሪክ እንደሚያሳየው የፖለቲካ የበላይነት፣ የዛቻ ንግግርና ህዝብን የመቆጣጠር ፍላጎት በጊዜ ሂደት በህዝቡ ተቃውሞና በቃኝ ጥሪ የመጨረሻ ውድቀቱን ማግኘቱ የማይቀር ነው። ነገር ግን አሁንም ቢሆን ሞንጆሪኖ አምባገነን እንደሆነችና በዚህም እየቀጠለች እንዳለ በርካቶችም እየተናገሩና ሀሳብ አስተያየቶቻቸውንም እየሰጡ ይገኛሉ። በሌላ በኩል ደግሞ በአሁኑ ወቅት በሀገራዊ ምክክሩ ሂደት ገዢው ብልጽግና ፓርቲ በአባላቱ ላይ የሚከተለውን ጥብቅ ማዕከላዊ አቅጣጫና ማስጠንቀቂያ በሀገሪቱ ዋና ዋና ብሔራዊ ጉዳዮች ላይ በፓርቲ ውስጥ ያለውን ክፍተት ለመድፈን የተደረገ ጥረት ቢሆንም የምክክር ሂደቱን ነጻነትና የሀሳብ ስፋት እያጠበበው ስጋትን ይፈጥራል። በመሆኑም የኢትዮጵያ የፖለቲካ ምህዳር ከቃላት መዘበራረቅና ከጭፍን ድጋፍ ወጥቶ የህዝብን እውነተኛ ድምፅ ወደ ማሰማትና ተቋማዊ አሰራርን ወደ መገንባት ካልተሸጋገረ ታሪክ ራሷን ደጋግማ ከመድገም አታልፍም። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃችን ይህንን ይመስል ነበር። በቀጣይ መረጃ እስክንገናኝ ድረስ መልካም ቆይታ።